የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ያርፋል። ተቀመጡ። ዋው! ይሄን መጽሐፍ የጻፈው ጠቢቡ ሰለሞን ነው። ጠቢቡ ሰለሞን 3 መጽሐፍ ጽፏል። የመጀመሪያው መጽሐፍ የጻፈው አሜን ነው። አይ ቲንክ ጠቢቡ ሰለሞን ስረዳ ሲገባኝ ወጣት ሆኖ ባለበት ሰዓት ላይ መኃልየን ጽፏል። ሁለተኛው መጽሐፍ ይሄ አሁን ያነበብኩላችሁን አይ ቲንክ የጉልምስና ወራት ይመስለኛል መጽሐፈ ምሳሌን ጽፎታል። ሶስተኛው መጽሐፈ ማን ነው? መክብብን አይ ቲንክ በእርጅና ወራት ላይ ሁሉ ከንቱ ብሎ ጽፎታል። አሜን ነው። ስፔሻሊ ይሄ መጽሐፈ ምሳሌ ሰው ከእግዚአብሔር ጋርና ሰው ከሰው ጋር ባለው የህይወት ቁርኝት እንደ ማኑዋል እንደ መልህቅ ወይም እንደ መንገድ እንደ ምክር አዘል የሆነ ትምህርት ጽፎታል። ይሄ መጽሐፈ ምሳሌ 31 ምዕራፍ አለው። ዛሬ ግን ማካፈላችሁ የመጀመሪያውን ምዕራፍ 1 ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አሜን ነው ወይ? የሰዎችን እንቢተኝነት፣ የሰዎችን አመጽ፣ የሰዎችን ክፋት፣ የሰዎችን ተንኮል፣ ሰዎች በእግዚአብሔር ላይ ምን ያክል እንደሚያምጹ ምን ያክል እግዚአብሔር እንደማይታዘዝ በእግዚአብሔር ቃል እንደማይጓዙ ከተናገረ በኋላ ማሰሪያ መጠቅለያ እንደዚህ አለ። የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ያርፋል አለ። በህይወት ዘመን ሁሉ ከመከራ ስጋት የሚያሳርፍ ገንዘብ አይደለም፣ ዕውቀት አይደለም፣ ትምህርት አይደለም፣ የሰው አጀብታም አይደለም፣ በጣም ዘመናዊ ቤት ስለሰራም አይደለም። ከመከራ ስጋት የሚያሳርፍ አንድና አንድ እግዚአብሔርን መስማት ብቻ ነው። ምን አለ? የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ያርፋል። ታውቃላችሁ እኔና እናንተ ባለንበት በዚህ ዘመን ላይ እንድንሰማቸው የሚፈልጉ ብዙ ነገሮች አሉ። እንድትሰማ ጆሮን ከፍተህ እንድትሰማቸው የሚፈልጉ ብዙ ነገሮች አሉ። መቼ? በዚህ ዘመን ላይ። ይሄ ዘመን ጌታ ኢየሱስ ሊመጣ ያለበት የመጨረሻ ታይም ነው። በዚህ ጊዜ ላይ ሰይጣን ጥቂት ጊዜ እንደቀረው አውቆ በሌላ ኃይሉ እየጦዘ እየሮጠ እየፈጠነ ያለበት ዘመን ይሄ ዘመን። በዚህ ዘመን ላይ ሰይጣን እንድትሰማ ይፈልጋል። ይቺ ዓለም በራሷ ሁኔታው በራሱ ስጋ በራሱ እንድትሰማ ይፈልጋል። ግን መጽሐፍ እንደዚህ አለ፣ የሚሰማኝ ግን በእርጋታ ይቀመጣል። አንድ ክርስቲያን ወይም አንድ ሰው እግዚአብሔር መስማት ካቆመ ቀዥቃዣ ይሆናል፣ ባካኝ ይሆናል፣ ከንቱ ሰው ይሆናል፣ ፍሬ አልባ፣ ውጤት አልባ፣ ስኬት አልባ ይሆናል። ለምን? ከእግዚአብሔር የራቀ ህይወት ስላለው። ይኸውላችሁ የእግዚአብሔር ቃል የህይወታችን ሁሉ ማንዋል የእግዚአብሔር ቃል ነው። ጩኹና አሜን በሉ በኢየሱስ ስም። የሚሰማኝ ግን በእርጋታ ይቀመጣል። ቁጥር 5 እንዲላል። ቁጥር 5 ጠቢብ እነዚህን ከመስማት ጥበብን ምን ይላል? ይጨምራል። አስተዋይም መልካም ምክርን ገንዘቡ ያደርጋል። አሜን ነው ወይ? ምሳሌንና ትርጓሜ የጠይባንን ቃልና የተሸሸገን ነገር ለማስተዋል። ቁጥር 7 እንዲላል የጥበብ መጀመሪያ እግዚአብሔርን መፍራት ነው። ጥበብ በመኪና አታገኛትም። ጥበብን በእንቁ በውድ ማዕድ በቶጳዚዮን በሰምጴር በውድ ድንጋይ በከበረ ድንጋይ በሳፋየር አታገኛትም። ጥበብ የምትገኘው እግዚአብሔርን በመፍራት ውስጥ ነው። በህይወት ሁሉ እግዚአብሔርን መፍራት የህይወት ማዕከል ከሆነ እንዳንተ ጥበበኛ ሰው የለም። ይኸውላችሁ ባይዘው የዚህ ዓለም ጠበብት የሚባሉ ሰዎች የዚህን ዓለም ትምህርት ተምረው ጥጭነዋል ፒኤችዲ። የሚገርም ግን ከዚህ ደግሞ ዓለም ሲስተም ከዚህ ዓለም ትምህርት ያለፈ ሌላ ጥበብ አለ። የሰማይ ጥበብ አለ። ባይዘው እግዚአብሔርን ማወቅ ጥበብ ነው። ባይዘው ሄሎ እኔና እናንተ ምናመልከው አምላክ መንፈስ ነው። አይጨበጥም፣ አይታይም፣ አዳስሰው ግን አግኝተዋል፣ በርቶልሃል። በዚህ ዓለም ላልጠበብቶች የተሰወረ ምስጢር ላንተ ተገልጧል። አሜን። ለቀርጎና ኮንግራ በለው እስኪ ለዚህ ዓለም ሰዎች ያልበራ ምስጢር ላንተ ግን በለው እስኪ ተገልጦልሃል። ያ ምስጢር የእግዚአብሔር ምስጢር የእግዚአብሔር ጥበብ የሆነው ልጁ ኢየሱስ ይባላል። አረ ኢየሱስ ጌታ ነው። ከገባችሁ
ጩሁና አሜን በሉ እስኪ። ሃሌሉያ። ይኸውላችሁ እንዴት ላቃሉ የጥበብ መጀመሪያ እግዚአብሔር ምንድነው? መፍራት ነው። ሰነፎች ግን ጥበብንና ተግሳጽን ይንቃሉ። ወገኖቼ ያለ እግዚአብሔር ቃል ኪሎ አይከብድም። ስፒሪቹዋል ዌይት ወይም መንፈሳዊ አቅም ኪሎ እንዲጨምር የእግዚአብሔርን ቃል ወደ ውስጥ ከተተው፣ ወደ ውስጥ አስገባው። ቃሉን ሳብና አስገባው። ያን ጊዜ ሰይጣን ሊመታ ሲመጣ ራሱ ይመታል። ይላል ልጄ ሆይ የአባትህን ምክር ምን በል ስማ። ምክርን በመስማት ውስጥ ትልቅ ምስጢር አለ፣ ትልቅ ህይወት አለ። ኢየሱስ ጌታ። የእናትህንም ሕግ አትተው፣ ለራስ የሞገስ ዘውድ ለአንገትም ድሪ ይሆንልሃልና። ከማውን ምክርን የሚሰማ ሰው የሚቀበለው ሞገስ አለ። ባይዘወይ ያለ እግዚአብሔር ቃል ያለ እግዚአብሔር ፕሪንሲፕል አይ ሪሲቭ ስላልክ ሞገስ አታገኝም። መንፈስ ዓለም ላይ ፕሪንሲፕል የሚባል ነገር አለ ወይ መርህ ስርዓት ወይ ላይን አለ ትራክ አለ። ባይዘወይ ሰይጣን የራሱ የሚባል ነገር የለው። ሰይጣን ከመጣሉ በፊት በእግዚአብሔር ፊት ነበር የነበረው። ኖሯል። ስንት ዓመት ኖሯል አናውቅም፣ አልጻፈልንም። ከተጻፈው አናልፍም። ግን ባለመታዘዙ በትዕቢተኝነቱ ግን ተጥለዋል። ሲጣል እዚያ የነበረውን ግሎሪ ያውቀዋል፣ ፕሪንሲፕል በሚገባ ያውቀዋል። እና የሚገርማችሁ ነገር ሰይጣን ከዚያ ሲጣል ኮፒ ፔስት አድርጎ መጣ። ኮፒ ፔስት። ሰይጣን የራሱ ፕሪንሲፕል አለው። ከየት አመጣው? የሰረቀው ኮፒ ያደረገው። ካያችሁ በጨለማው ዓለም ላይ ፕሪንሲፕል አለ። ያንን ፕሪንሲፕል ከጣስክ ይገለሃል መንፈሱ። በጨለማ ዓለም እንደዛ ከሆነ በእግዚአብሔር ደግሞ ዓለም ውስጥ ፕሪንሲፕል አለ፣ ህግ አለ፣ ስርዓት አለ። በእግዚአብሔር ዓለም ውስጥ ከየትም ፍጪው ድገቱን አምጪው አይሰራም። ነካርገውና ከየትም ፍጪው በለው እስኪ ድገቱን አምጪው አይሰራም። ሄሎ የሰማኝ ሰው አለ? ካልሰማስ እንዲህ አድርገው እስኪ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እንዲህ አለ የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። አንድ ሰው ልጥቀስላችሁ። ይስሐቅ ሁላችን እንገልጣለን። ዘፍጥረት ምዕራፍ 26 ላይ ያለ ቃል ነው። ኢየሱስ ተባረክ። ክብር ለኢየሱስ ይሁን። ቁጥር 1 ላይ እንዲህ ይላል፣ በምድርም ቀድሞ በአብርሃም ዘመን ከሆነው ረሃብ ላይ ረሃብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። እግዚአብሔር ተገልጠለት ይላል። እግዚአብሔር ተገልጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ። በዚህች ምድር ተቀመጥ፣ ካንተ ጋርም እሆናለሁ፣ ባርካለሁ። እነዚህን ምድሮች ሁሉ ላንተና ለዘርህ እሰጣለሁና ለአባትህ ለአብርሃም የማልኩለትን መሐላ ምን ላለው አለ። የሰማችሁ ነው። አጽናለሁ፣ ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ። የምድርም አሕዛብ ሁሉ በዘርህ ይላሉ ይባረካሉ። ቁጥር 5 በደንብ ስሙኝ። አብርሃም ቃሌን ሰምቷልና፣ ዋው፣ ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌን ጠብቋልና። ይስሐቅም በጌራራ ምን አለ? ተቀመጠ። ይኸውላችሁ ከአራቱ ሰዎች አንዱ ሰው ወደ ግብፅ አልወረደም። አብርሃም ወደ ግብፅ ወርዷል። ይስሐቅ ወደ ግብፅ ሊወርድ አስበው እግዚአብሔር እንዳትወርድ አለው። ግብፅ አልሄደም። አሜን ነው። ያዕቆብ ግብፅ ገብቷል። ዮሴፍ ግብፅ ገብቷል። ከአራቱ ግን ይስሐቅ አሰበ። ግን መጣ እግዚአብሔር። ይስሐቅ አለው እንዳትወርድ ባለበትም በተቀመጥ፣ በዚህ ስፍራ እባርክሃለሁ። አሜን ነው ወይ? አሜን ነው ወይ? እግዚአብሔርን መስማት ከኪሳራ ያስመልጣቸዋል። እግዚአብሔርን የሚሰማ ሰው ዘመኑ አይበላበትም፣ እድሜው አይበላበትም፣ ጊዜው አያልፍበትም። ዛሬ በህይወት ዘመን ሁሉ የማትረሳው ስንቅ ነው የምሰጥህ። ተገባ? አሜን በላይ። ልብን ከፍተህ አሜን በላይ። አንደበትን ክፈትና አሜን በላይ በኢየሱስ ስም። በጣም ብዙ ሰዎች ወደ ህይወቴ ብዙ ሰዎች መጥተዋል። ብዙ ሰዎች ያማክሩኝ እስቲል ነው እንኳን ሰዎች የመጡ ያማክሩኛል። በጣም ተጨንቀው በጣም ግራ ገብቷቸው ምን ሆናችሁ ስላቸው የሚነግሩኝ አንድ ነገር ነው። ምን ይገርምሃል ይሉኛል። የዛሬ 20 ዓመት ላገባ ፈልጌ እግዚአብሔር እንዳታገቢ ብሎኝ አግብቼ ይሄው 20 ዓመት ሙሉ ዋጋ ከፈልኩልኝ። ቅዱሳን እኔና እናንተ የጌታ ነን። ለራስህ እንደ ፈቃድ መሆን አትችልም። ፈቃድን ብቻ ማገልገል አትችልም።
በዋጋ ተገዝታችኋል የራሳችሁ። አሁን ነገርን ለጌታ ልቀቅለት። ጌታ እንዲሰራ ከፈለክ ልቀቅለት፣ ተውለት፣ ልቀቅለት። አይ አለቅም ካልሽ ይተውሻል። አንድ ጊዜ ያሉ አንድ ሰው የሆነ ፕሌስ ላይ ነውና እየሄደ ያለ ባለበት ድንገት ከአጠገቡ ወይም ፊት ለፊቱ አላሉ ገደል ነው። ድንገት ወደ ገደል ሲገባ ያለ ወደ ታች ሲመዘገዘ ድንገት ሐረግ አገኘ። ያቺ ሐረግ ያዛት። ሐረጓን ያዘና ጌታው ይላል አድነኝ አለ። ጌታው ይዟታል እኮ ሐረጓን። ጌታ እንዲለዋል ልቀቅ ይላል። ልቀቃትና አድነሃለሁ። አረ ጌታ ሆይ አድነኝ። ሐረጓን ልቀቃት ይላል ጌታ። ልቀቃትና አድነሃለሁ። ሰውየው በእግዚአብሔር መታመን ፈለገ፣ በሐረጓን መታመን ፈለገ። አይሆንም። በእግዚአብሔር መታመን ከፈለክ ያን ሐረግን ልቀቀው፣ ገንዘብን ልቀቀው፣ ዕውቀትን ልቀቀው፣ ዘርን ልቀቀው፣ ልምድን ልቀቅለት። ስትለቅለት ይመጣልሃል፣ ይቀድምላቸዋል። ልክ በቃ የመጣው ይምጣ ብሎ ሐረጓን ለቋት ሲምዘገዘቅ የሚገርማቸው በአካባቢው እኮ ብዙ እኮ ድንጋያማ ድንጋይ አለ፣ የሚዋጋ ድንጋይ አለ። የሚገርመው እኮ ሰውየው በጣም ለምለም መሬት ላይ ያረፈ። አሜን ነው። እግዚአብሔርን በህይወት እረኛ ካረከው ከሾምከው ይመራሃል። አሜን። መጽሐፍ እንደዚህ አለ መዝሙር 23 ላይ እግዚአብሔር ምን ነው እረኛዬ ነው፣ ይመሰጣኝም በለመለመ መስክ ያሳድረኛል። በምን በለመለመ ምን መስክ የለመለመ በረፍት ውሃ ዘንድ ይመራል። ነፍሴን መለሳ ስለ ስሙ በጽድቅ መንገድ በሞት መካከል ቢሆን እንኳን አንተ ከእኔ ጋር ነህ፣ ክፉን አልፈራም። በትና ምልኩት ነሱ በፊቴ ገበታን በጠላቶቼ ፊት ራሴን በዘይት ጽዋዬ። ኧረ አሜን ነው ወይ? ኧረ አሜን ነው ወይ? እግዚአብሔርን መስማት ኖ ኦፕሽን፣ አማራጭ አይደለም፣ ግዴታ ነው። ተፈርዶባል። የሚሰማኝ ግን በእርጋታ አንዳንድ ጊዜ ወደ ህይወት የሚያጣድፍ ነገር ሲመጣ ረጋበል። ጠላት ሊመታ ፈልጓል ማለት ነው። አንዳንድ ጊዜ የሚያንቀጨቅጭ ነገር ሲመጣ በርን ዘግተህ ጸልይ። ተቻኩለ በተከፈተው አትጋት። የተከፈተ ሁሉ ከእግዚአብሔር ዘንድ አይደለም የሚያጠፋ እንጂ። ሄሎ እግዚአብሔር ይስሐቅን ከተናገረው በኋላ አባትህ አለው ላይክ አብርሃም ቃሌን ሰምቷል፣ ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌን ጠብቋል። መስማት ብቻ ሳይሆን መጠበቅ ያስፈልጋል። አሜን ነው ወይ? መስማት just one time ነው። እግዚአብሔር የሚነግር አንድ ጊዜ ነው። መጽሐፍ እንደዚህ አለ፣ እግዚአብሔር አንድ ጊዜ ምን አለ ተናገረ፣ እኔም ይሄን ብቻ ምን አልኩ ሰማሁ። ኃይሌ ማን ነው አለ? እግዚአብሔር ነው። እግዚአብሔር ስለሚወድ ወደ ህይወት የሚልክል ቃል አለ። ያን ቃል ሰምተህ ቃሉን ከጠበቅከው ትድንበታለህ። ቃሉ ምርኩዝ ይሆናል። ቃሉ ኃይል ይሆናል። ቃሉ ጉልበት ይሆናል። ኃይሉ ሞገስ ይሆናል። ኃይሉ ይመራሃል። ቃሌን ሰምቷል፣ ትእዛዜ፣ ፍርዴ፣ ሕጌ ምሏል ጠብቋልና መጠበቅ። አሜን ነው ወይ? ኢየሱስ ሲናገር እንደዚህ አለ። አሸዋ ላይና አለት ላይ ያለውን ቤት አለት ላይ መጀመሪያ አሸዋው ሲናገር ቃሌን ሰምቶ አይደል? ምንን ሰምቶ? ቃሌን ሰምቶ ምን የሚለው የሚጠብቀውና የሚያደርገው። ቤቱ በምን ላይ አለ? በአለት ላይ። ቃሌን ሰምቶ ግን የማያደርገው አለ። በምን ላይ? በአሸዋ ላይ። እግዚአብሔርን ትሰማለህ? አዎ። ግን ሰምተህ ካልጠበቅ ካልኖርክበት ግን የእግዚአብሔርን ቃል የህይወት ፕሪንሲፕል ካረከው እመነኝ ህይወት በአሸዋ ይሸረሸራል፣ በጎርፍ ይሸረሸራል። ነገር ግን ደግሞ የእግዚአብሔር ቃል መርህ ነው። የእግዚአብሔር ቃል የህይወቴ መርህ ነው፣ ፕሪንሲፕል ነው ብለህ አምነህ ያን ቃል ከጠበቀው ደግሞ ምንም ጎርፍ ቢመጣ አትነቀነቅም፣ አትነቀልም። ቢኮዝ አለት ነው። አለቱም ማን ነው? ኢየሱስ ነው። አሜን ነው ወይ? አሸዋው የዚህ ዓለም የዚህ የሚጠፋው ዓለም ምሳሌ ነው። አለቱ ግን ማን ነው? ኢየሱስ ነው። ጌታ ይባረክ። ኦኬ ይስሐቅ እግዚአብሔር ባለው ስፍራ ተቀመጠ ይላል። አሜን ነው። በዚያው ዓመት ይሄ ሰውዬ እዚያው አገር ሆኖ አድራሻ ሳይቀይር ስፍራ ሳይቀይር በዚያው ዓመት በዚያው አገር ላይ እግዚአብሔር ተማምኖ ዘርዘራ። የሚገርማችሁ ይሄን ቃል ሳስብ ባይዘው ወይ ረሃብ የሚመጣው ከምንድን ነው? ከድርቅ ነው። ድርቅ የሚመጣው ከምንድን ነው? ዘላኩ ፍሬን የዝናብ እጥረት ሲያጋጥም። እውነት ነው ውሸት? እውነት ነው ውሸት? እውነት ነው ውሸት? ዝናብ ከሌለ ኢትዮጵያ ውስጥ አሁን መቼም አያርገውና ልክ እንደ ኤልያስ ዘመን 3 ዓመት ተኩል ዝናብ ጸጥ ቢል ሰማይ ቢዘጋ ከባድ ነው። ከባድ ሲስፈሪ ዳንጀረስ በጣም ከባድ ነው። ከዛ ድርቅ ይመጣል፣ የከብት መዓት ይሞታል። እኔ እንደውም ከትላንቱ ወዲያ የዛሬ 4 ዓመቱን ቪዲዮ ድንገት ላፕቶፔን ሳገላበጥ አንድ ቪዲዮ አገኘሁ። እንደው ቢዛን ቀን ነበርሽ አንቺ ገርሞኝና አስተውሳችሁ የት ሀገር ነው እንትን ነው አለ ቦረና
ዝናብ ድርቅ ነበር። ከብቱ እየሞተ ፍንግል እያለ የሚገርማችሁ ነገር አስታውሳለሁ። እሁድ ከፕሮግራም ልንወጣ ጠዋት 7 ሰዓት ላይ አጥብቀን ጸልየን ስለ ቦረና ልክ ጸልየን ወጣን። 8 ሰዓት ተኩል ላይ ቦረና ዝናብ ዘነበሉ። ይሄን የምነግራችሁ በማስረጃ ነው። አይ ሃቭ ቪዲዮ አለኝ አለ ነው። እኛ ግን በቃ ዝናብ መጣ፣ ህዝብ ተጠቀመ፣ አለቀ። ሌላ ምትፈልግ ያ ክብር ለኢየሱስ ሲሆን ሰራፍ ነው እንዴ? የሰራው ማን ነው? ይነው አሁንም ስለ አንድ ሀገር ጉዳይ ተስማምተን ብንጸልይ ሰማይ ይሰማል። ሄሎ እንዴ ኤልያስ ስንት ሰው ነበር? አንድ ሰው ላይክ እንደኛ አይደለም እንደኛ የሆነ ሰው ነበር። ኤልያስ ነብይ እንጂ መልአክ አይደለም። አሜን ነው ወይ? አዎ እንደኛው ሰው ነው። ርቦታል፣ አዎ ደክሞት ያውቃል፣ ፈርቶ ያውቃል፣ ነፍሴ ወሰድ። አሜን ነው ወይ? ኤኒዌይስ እግዚአብሔርን መስማት በጣም ያዋጣል። እና ይስሐቅ በዛው አመት ይላል ድርቅም ረሃብም ባለበት በዚያው አመት ዝናብ አልነበረም። አዎ በዚያው አመት አንተ ያለ ዝናብ ያለ መስኖ ያለ ውሃ ዘር ይበቅላል ወይ? ሄሎ የሚገርማችሁ እኮ ይስሐቅ ዝናብ በሌለበት ድርቅ ባለበት ውሃ በሌለበት ነው የዘራው። የይስሐቅ ዘር እንዴት በቀለ? ያለ ውሃ እንዴት በቀለ? ተባረክ። ይስሐቅ ባይዘወይ እዚህ አስፋልት ላይ ቢዘራ ይበቅልለታል። የእግዚአብሔር ኪዳን እጁ ላይ አለ። የእግዚአብሔር ኪዳን የይስሐቅ እግር ላይ አለ። የአብርሃም ኪዳን ወደ ይስሐቅ ሽፍት አድርጓል። ዛሬም ለሚታዘዝ ሰው የእግዚአብሔር ኪዳን አክቲቭ ነው። አላካባሰተ ይስሐቅ ኖ ሬን ኖ ወተር ያለ ዝናብ ያለ ውሃ ዘራ። በዚያው አመት በቀለ። በዚያው አመት አጨደ ይላል። ለዛው ስንት ጥፍ ይላል? 100 ጥፍ። እመነኝ በዚህም ዘመን ለሚሰማ ትውልድ ለሚቀበል ትውልድ ይህም ፕሪንሲፕል ለሚከተል ኔሽን የእግዚአብሔር ኮቨናንት ኢዝ አክቲቭ። ዛሬም ብለው እስኪ እግዚአብሔር ኪዳን ለሚቀበለው ሰው ለሚያምንበት ሰው አክቲቭ ነው፣ ዝግጁ ነው ብለው ዝግጁ ነው። ይሰራል። ሄሎ አሜን ትላላችሁ ወይ? ኢየሱስ ጌታ። በዚህ አመት ዘራ 100 ጥፍ አገኘ ይላል። አደገኛ ብልጽግና አገኘ። ስሙኝ እህቶች ወንድሞች፣ ስሙኝ ቤተሰብ ፋሚሊዎች፣ እግዚአብሔር እባርክሃለሁ እጎበኛሃለሁ ከሚለው ጎን ለጎን ፕሪንሲፕል አለ፣ መርህ አለ። ያለ ፕሪንሲፕል እመነኝ አጠረምስም። ያለ ፕሪንሲፕል ያለ መርህ ትጨዋለህ። ለምን 40 ቀን አጮህም? ለምን 40 ቀን በጾም አትጸልይም? እመነኝ አይፈጸምልህም። እግዚአብሔር የመርህ የሥርዓት የፕሪንሲፕል አምላክ ነው። ይስሐቅ የእግዚአብሔርን ድምፅ ተላልፎ አይ በቃ ነው አልሰማም ግብጽ ወርዳል ብሎ በቃ እምቢ ብሎ ወደ ግብጽ ቢወርድ ኖሮ አያገኝም። 100 ጥፍ አያገኝም። ብልጽግናን አያገኝም። የብልጫ ህይወት አያገኝም። ክብር ለማ ይሆን ኢየሱስ ጌታ ነው። ይሄን በጣም ማወቅ አለብን። አንደኛ ዘራ አጨደ። ሁለተኛስ ይስሐቅ ቆፈረ ወይስ አስቆፈረ? አይልም። ምን የሚለው አስቆፈረ። አሜን ነው። ከማን ይው ይስሐቅ ላይ ያለው ኪዳን የማስቆፈር አሜን ትላላችሁ። ባይዘው የይስሐቅ እና የአብርሃም ኮመን ፕሌስ አለ። ዘ ሪቪሌሽን ፕሌስ አለ። ኮመን ፕሌስ ሰጥናና ሂቴክ ኮመን ፕሌስ ናቸው። በአብርሃም ዘመን ነበሩ። ነው ውሸት? yes አባቱ አብርሃም አስቆፍራቸዋል። ልክ እሱ ሲሞት ደፈኑበት። ይስሐቅ ማስቆፈር ጀመረ። ይሆን ሐሳብ አይዲያ ወደ ውስጡ መጣ። ማስቆፈር ጀመረ። ይኸውላችሁ እግዚአብሔርን የሚሰማ ሰው ዝም ብሎ ቁጭ አይልም፣ ይንቀሳቀሳል፣ ወክ ያደርጋል። አሜን ነው ወይ? ኧረ ክብር ለኢየሱስ ይሁን። ዛሬ አንድን ሰው የሚያንቀሳቅስ እጅ ይመጣል። አሜን ታችሁ አልተመቸኝ። ክብር ለማይሆን ኢየሱስ ጌታ ነው። ይስሐቅ ሰጥናን ሲያስቆፍር ምንጩ ፈለቀ። የጋራ ሰዎች የኛ ነው ብለው ተጣሉት። እልፍ አለ። የኪዳን ሰው እልፍ የሚል ነው። አሜን ነው ወይ? የኪዳን ሰው ምን የሚል ነው? እልፍ ብሎ የሚቆፈር ሄሴጋ መጣ። ሲቆፈር የኛ ነው አሉ፣ ተከራከሩ። ይስሐቅ ግን ነው እሺ ቴንክ ዩ ብሏቸው እልፍ አለ። ይኸውላችሁ እልፍ አለ። አንድ ነገር እምቢ ካለ እዛው ተበል ልቀቀው። ጌታ ምስክሬ ብዙ ሰው እዛው በቃ እልፍ በል። ጌታ ምስክሬ እልፍ ለሚል ሰው እልፍ አለ። ብዙ ምንጭ አለ። ኢየሱስ ጌታ ነው። እልፍ አለ። ከዛ ሮቦት ጋር መጣ፣ ማስቆፈር ጀመረ። ሲያስቆፍር አደገኛ ምንጭ ፈለቀ። ሮቦት እዚያ ጋር መምጣት አልቻሉም። ቢኮዝ ያ ፕሌስ ያ ስፍራ ኮመን ፕሌስ አይደለም፣ በእግዚአብሔር መገለጥ የመጣ ቦታ ነው። አንድ ቁልፍ ልስጣችሁ።
የእግዚአብሔር ሪቨሌሽን ወይም የእግዚአብሔር መገለጥ ወደ ህይወት እንዲመጣ ከፈለክ እግዚአብሔርን ስማ። እግዚአብሔርን መስማት ካቆምክ ኖ ሪቨሌሽን፣ መገለጥ የለም፣ ክብር የለም፣ ድል የለም፣ እመነኝ፣ ጉብኝት የለም። ዘመን ይበላባል። ክብር ለማይሆን ርቦት ጋር መምጣት አልቻሉም። ታዲያ ይስሐቅ በህይወቱ ፍሬያማ የሆነበት ሚስጥር እግዚአብሔርን ሰምቶ የሚታዘዝ ሰው ነው። የዛሬ 7-8 ዓመት ዊነስ ዌይ ቲቪ ላይ ለቅቄዋለሁ፣ ተለቋል። ይሄ ትምህርቱ ስብከቱ እግዚአብሔርን የመስማትና የመታዘዝ መርህ በሚል ሐሳብ። አሜን ነው ወይ? አሜን ነው ወይ? ስንቶቻችሁ ፋይናንሻሊ መባረክ ትፈልጋላችሁ? በገንዘብ ወጋው የዘኪዎስ እጅ ከፍ አድርጉ። አትፈልጉም ወይ እንደዚህ በል እስኪ። ኢየሱስ ጌታ አትፈልጉም? እስከፍ አድርጉ። አዎ ከፍ አድርጉ። ቴንክ ዩ አወርዱ። አሜን ነው ወይ? አይውላችሁ ፋይናንሻሊ መባረክ ከፈለክ የመጀመሪያውና የመጀመሪያው መዝራ መስጠት ነው። እኔ አንተ ይስሐቅ ጀግና ነው። አንተ ጀግና ገበሬ ይስሐቅ የሚገርም አሜዚንግ ፋርመር። ዘር ችግር ያንን ዘር አላስበላው። ራብ እኮ አለ፣ ችግር እኮ አለ። እጁ ላይ ግን ምን አለ? ሲድ አለ፣ ዘር አለ። ያንን ዘር የራስ ጉዳይ ብሎ አልበላም። ቢበላው ኖሮ መቶ እጥፍ የለም። ጨክኖ ዘራ። ሲዘራው ስንት አገኘ? ፕሪንሲፕል ነው መዝራት ማጨድ። እውነት ነው ውሸት? ሄሎ ሳያገባ ልጅ የሚወልዳለ አለ ወይ? አለ ወይ? የለም። አዎ ወይ በህልም ትወልዳለህ። በህልም ወይ ዛሬ እኮ ልጅ ነው። ሃሌሉያ። ፕሪንሲፕል ነው። ባልና ሚስት ፕሪንሲፕል ነው። አሜን ነው ወይ? ወንድና ወንድ ፕሪንሲፕል አይደለም። እሱ ዲመኒክ ነው፣ ኃጢአት ነው። ካልዘራ አታጭድም። መዝራት ማጨድ ተፈቅዶላቸዋል። ይስሐቅ ያንን ዘራ፣ መቶ እጥፍ አገኘ። ይኸውላችሁ በህይወታችሁ ዘመን መልካም ነገር እንዲያገኛችሁ ከፈለጋችሁ መልካምን ነገር ዝሩ። ልጆቻችሁ አድገው ነገር መልካም ልጆች ሆነው አገር ጠቃሚ እንዲሆኑ ከፈለግ ዛሬ መልካምን ዘር ዝራባቸው። መልካምን ቃል ዝራባቸው። አሜን ነው ወይ? ባይዘወይ መሬት የምታበቅለው የዘራህባትን ነው። መሬት የምሰጥ የዘራህባትን ነው። ፕሪንሲፕል ነው፣ መርህ ነው። መንፈስ ዓለም ላይ መርህ አለ። አሁን ስንቶቻችሁ አይኖቻችሁን እንከፈቱ ትፈልጋላችሁ? መንፈስ አይኖቻችሁ አትፈልጉ? የመንፈስ አይን እንከፈት አትፈልግም ወይ? ልንገርህ፣ እጄ ተጫንኩብህ አይከፈትም። እመነኝ። ምናልባት እኔ ላይ ባለው ቅባት ለሳምንት ያክል ወቅቱ ትንሽ ትላለህ፣ ከዛ የለም ይሄድብሃል፣ ዜሮ። ግን መንፈሳዊ አይን ተከፍቶ እንዲቀር ከፈለገ ሁል ጊዜ የእግዚአብሔርን ቃል ብላው። የአይን መከፈት ያለው በእግዚአብሔር ቃል ነው። ሄሎ ሉቃስ ላይ የሚገርም ወዶ ቃል አለ። ሉቃስ ምዕራፍ 24 ላይ ኢየሱስ ወደ ኤማውስ መንገዶች ሲሄዱ ኢየሱስ አገኛቸው። አብሯቸው በቃልም በስራ ብርቱ ማብያ ስለነበረው በሶስት ቀን ስለነበረው ነገር እየነገሩት አላወቁትም። አይገርማቸው? ተሰውሮባቸው። ለካስ ሲነግራቸው ልባቸው ይቀልጥባቸው ነበር ይላል። ልክ ወደ ቤታቸው ገባ እንጀራን ቆርሶ እሳቸው ልክ ቆርሶ ይላል ባርኮ ሰጥቷቸው ልክ ሲበሉ አይናቸው ተሰወረባቸው ይላል። የአይን መከፈት ያለው በእግዚአብሔር ቃል ውስጥ ብቻ ነው። ከዛ ውጪ እግዚአብሔር ሱፐር በሆነ መንገድ የሚከፍተው አይን አለ። ኖርማሊ የሚከፍተው አለ ለስፔሻል ፕሮግራም። ከዛ ውጪ ግን የመንፈስ አይን የውስጠኛ አይን የሚከፈተው በእግዚአብሔር ቃል ነው። አለቀ። እግዚአብሔር መጀመሪያ ወደ ፍቅሩ መንግስት አስገብተዋል። ከፍቅሩ መንግስት በኋላ የሚከፈት የቃሉ ደጅ ይከፈታል። የፍቅሩ መንግስት ይከፈታል። ቀጣይስ የቃሉ ደጅ። ከዚያስ የኃይል ደጅ አለ፣ የታምራት ደጅ አለ። እሺ ሌላ ጊዜ ጌታ መንፈስ ዓለም ላይ ፕሪንሲፕል አለ። እሺ ቆይ ለምሳሌ አሁን እግዚአብሔር ወደ ኢያሱ መጣ። ሙሴ ከሞተ በኋላ እባርክሃለሁ፣ አሰፋሃለሁ፣ አብሬ ይሆናል ምናምን ካለው በኋላ ነገር ግን አይልም ወይ? የዚህ ሕግ መጽሐፍ ከአፍም አይለይ። ወገኖቼ አሁን ዛሬ በተለይ ኢትዮጵያ ውስጥ አሁን ካያችሁ አንድ ሙቭመንት አለ። አብዛኛው ሙቭመንት ከእግዚአብሔር ቃል ውጭ ነው። ለምሳሌ ፋስት ፉድ ፕሮፌሲ፣ ፋስት ፉድ በጣም እንፈልገው ባስቸኳይ ፕሮፌሲ ነገር በማግስቱ ይሁንልኝ። በማግስቱ ረጅዋል ግብፃውያን እስራኤላውያን ከግብፅ ከወጡ በኋላ በማግስቱ የሚገቡ መስሏቸዋል። ግን 40 ቀን ታሹ። 40 ዓመት የ40 ቀን 40 ዓመት በቅጥሱ አንድ የራሱ እንትን አለው። በማጉረምረም ህይወት ስለተሞሉ እግዚአብሔር አረዘም ነው እንዴ? በደንብ አድርጎ አጠነከ። እንደዚህ በምስጋና ውስጥ ነገራችሁ የሚቸኩለው በምስጋና በማጉረምረም ይዘገያል። እግዚአብሔር ያስጠረምሳል፣ አዎ። ይባርካል፣ አዎ። ይጎበኛል፣ አዎ። ያሰፋል፣ አዎ። ግን ፕሪንሲፕል አለ።
አሜን ነው። እሺ ምን አለ ኢየሱስ? በጥቂት የታመነ በብዙ ይሾማል። በጥቂት ሳትታመን እንዴት በብዙ መሾም? ሰጪው ራሱ ፐርሰኑ ራሱ የአንተን አቅም ያውቃል። መጽሐፍ ለእያንዳንዱ አይልም እንደ አቅማቸው ሰጣቸው። እንደምናቸው ባይዘው እግዚአብሔር ያንተን አቅም ያውቃል። እግዚአብሔር ዝም ብሎ ዝርግፍ አያደርግም። ያለ አቅምሽን ላይክ አሁን 50,000 ብር ቢሰጥ ከምጠፋበት ቢዝብ ይሻላል። አሜን ነው። ሰጥቶ ከሚያጣ ይዞብህ ቢያገኝም ይሻላል። ጌታው በሉ እስኪ ከስጦታው በፊት ማንነቴን ለውጠው። እግዚአብሔር በብዙ እንዲሾምህ ከፈለገ በትንሿ ነገር ታማኝ ሆን። እውነት ነው የምላችሁ። ሲስ ፕሪንሲፕል ከብዙ ትንቢት ከብዙ ፕሮፌሲ ይሄን መርህ ብነግር ኦኬ ያለ ወጥመድ አሳያዛል፣ ያለ መረብ አሳያዛል ትይዛለህ። በፍጹም አይይዝም። በፍጹም ኢየሱስ ነው የያዘው። አንድ ጊዜ አሜን ቃል አወጣ ታገኛለህ አለ። ከች እግዚአብሔር በብዙ ሊሾም ሲፈልግ በጥቂቷ ሰጥቶ ይፈትንሻል። በትንሿ ሰጥቶ ይፈትንሻል። አሁን እዚህ ጋር ስንት ሰው አለ? አንድ 20 ሰው እንደው 30 20 ሰው 25 ሰው ቢሆን አሁን እግዚአብሔር በትንሿ ጌታዬ ያየኛል። ለትንሿ ሕዝብ ምን ያክል ታማኝ ነኝ። ከዛ ከጎኗ 0 ይጨምራል። አሜን ነው። ታማኝ ሰው ከዛ 0 እያለ አሜን ነው ወይ? አንድ ያስታውሳለሁ። አንድ ፕሮፌት ታውቁታላችሁ፣ ስም አልጠራም፣ ግን ክፍለ ሀገር ላይ ያለ ሳገለግል የሆነ ቀን እንደ በማግስቱ በዓል ነበር አለ። የፋሲካ ገና በዓል ዋዜማ ላይ ላገለግል ሲሄድ አለ ጉባኤ አንድ ሰው የለም አለ። አንድ ሰው ብጠብቅ ሰው አይመጣም፣ ብጠብቅ መሻለ። ልክ ማታ 11 ሰዓት ሲሆን አለ በመንገድ ላይ አንድ ስኬት አየኋት አለ። ሮጬ ነይ ግቢ ብያት ለሷ ጸልዬ ሸኝኋት አለ። ለካስ ጌታ ያን አይቷል። አልቆየም አለ። ከወራት በኋላ ጉባኤው ሕዝብ ግጥም አለ። እግዚአብሔር ትንሿን ሰጥቶ ይፈትናል። ባይዘው ኢየሱስ በእጅ ብልጫ አያምንም። ከመቶቹ በጎች አንዷን ብትጠፋበት አዳም ነው አለ 99 ትቶ ነው ወደ አንዱ የመጣው ኢየሱስ። እኛ ብንወጥ ወደ ፕሬስ ጋር ኮንፈረንስ ምናምን የማስታወቂያ ምናምን ማአት ጋጋታ። ኢየሱስ ግን አንዷን በግ ፍለጋ መጣ። አሜን ነው ወይ? ኢየሱስ ደሃይል ሀብታማይል የተማራይ ያልተማራይል ለኢየሱስ ሁሉም ሀብታም ነው። አሜን ነው ወይ? ፕሪንሲፕል አይጣስም በሉ እስኪ ድገሙ እስኪ። ፕሪንሲፕል አይጣስም። እሺ በአማርኛው መርህ አይጣስም በሉ እስኪ። ህጉ አይጣስም፣ ቃሉ አይጣስም፣ ስርዓቱ አይጣስም፣ አካሄዱ አይጣስም በሉ እስኪ። አሜን ነው ወይ? እሺ ልል ነበር ተውኩት። ግራ ትገባላችሁ። እቱ አንድ ጊዜ ትምጫ በየጨረስ ሙሴ ያለ እግዚአብሔር ታይም እግዚአብሔር ሳያስፈቅድ ህዝቡ ምታ ሲለው ቷ ሲያደርገው እግዚአብሔር እንደዚህ ያለው አልቀደስከኝም። ከባድ አለ አላስፈቀድከኝምና ፕሪንሲፕል ጥሰሃል፣ መርህ ትእዛዝ ጥሰሃልና አይገርም። እኔ አንዳንድ እግዚአብሔር ጨካኝ ነው እንጂ እግዚአብሔር ጨካኝ ነው በኢየሱስ ስም። ማይ ጋድ ያንን ሁሉ እግረኛ ህዝብ ከግብጽ አውጥቶ ያንን ባህር አሻግረው ስንት ምድረ በዳ መርቷቸው ተግባል ተብሎ ግን አትገባም ሲለው አይከብድም? አሜን ነው ወይ? የገባው ሰው አለ? የሆነ ነገር ገብቷቸዋል። ይኸውልህ እግዚአብሔር እንዲያከብርህ እንዲባርክህ ከፈለግህ እግዚአብሔርን ስማ፣ እግዚአብሔርን ታዘዝ፣ እግዚአብሔርን አስቀድም። የህይወት መሪ ጌታ ብቻ ይሁን። በየትኛውም የዓለም ክፍል ያላችሁ ይሄን ቪዲዮ የምታዩ ወንድሞች፣ እህቶች፣ እናቶቼ፣ አባቶቼ በሙሉ እግዚአብሔር የፕሪንሲፕል አምላክ ነው። እግዚአብሔር የመርህ አምላክ ነው። አይነው ብዙዎቻችሁ ብዙ ትንቢት ጠግባችኋል፣ ብዙ ትንቢት አላችሁ፣ ግን ያ የሚፈጸመው በእግዚአብሔር ላይ ስትሆኑ ብቻ ነው። ኢየሱስ ይወዳችኋል።